የደቡብ አፍሪካውያን ሴቶችን ያሳበደው አይሾ ስፒድ በኢትዮጵያውያን ሴቶች ተሸንፏል። የኢትዮጵያውያን ሴቶች ውበትስ በአይሾ ስፒድ እንዴት ታየ? ኢትዮጵያውያን ታዋቂ ቲክቶከሮች በአይሾ ስፒድ አቀባበል ላይ ስላደረጉት አነጋጋሪ ድርጊት የምንነግራችሁ ነገር አለ። ለሰዓታት በቆየው የቀጥታ ስርጭት በርካታ አስገራሚ ድርጊቶች ታይተዋል። የጆን ዳንኤልና የአዶናይ ጉዳይም ትልቁን ትኩረት ወስዷል። አይሾ ስፒድ በሌሎች አፍሪካ ሀገራት እንዳደረገው ለምን በኢትዮጵያ ሳያድር ወጥቶ ሄደ? ይህንንም እናጋራችኋለን። ለጥቂት ደቂቃዎች አብራችሁን ስትዘልቁ በቀጥታ ስርጭቱ ላይ የነበሩትን ትኩረት የሳቡ ጉዳዮች ጠቅለል አድርገን በደቂቃዎቹ እናሰማችኋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። የ20 ዓመት ወጣት ነው። እሱን ማንም አይቶ በዝምታ ማለፍ አይቻለውም። ምክንያቱም እሱን ካገኙ በኋላ ሕይወታቸው የምድርና የሰማይ ያህል ልዩነት ፈጥሯል። በቅርቡ ወደ አፍሪካ በመምጣት በዓለምና በአፍሪካ መሃል ያለውን ልዩነት ለማሳየት ሞከረ። ከ48 ሚሊዮን በላይ የዩቲዩብ ተከታይ ያለው አሜሪካዊ ስትሪመር በአፍሪካ እያደረገ ባለው ጉብኝት ብዙ አሜሪካውያን ለአፍሪካ የተሳሳተ ግምት እንደነበራቸውና ባሳያቸው ነገር ሲያመሰግኑት አፍሪካንም ለመጎብኘት ሲመርጡ አታይቷል። አይሾ ስፒድ በየደረሰበት እንደ ንጉሥ በክብር ሰዎች ሲቀበሉት እንደ ታቦት ሊነኩት የሚወዱት መሆናቸው ሲታይ የልጁ ተጽዕኖ ምን ያህል እንደሆነ ለመገመት ያስችላል። የግምት የሚያጠናክረው ደግሞ በደቡብ አፍሪካ በነበረው ጉብኝት እጮኛዋን የአይሾ ስፒድን ስልክ ለማግኘት የከዳችው ወጣትና የደቡብ አፍሪካ ዜጎች ያደረጉት መመልከት በቂ ነው። ወጣቷ ቆንጆ አይሾ ስፒድ ሲያወራት እውነትና ሐሰቱ ተምታቶባት ያልተፈጠረ ታሪክ ሰርታለች። በውበቷ የተደነቀው አይሾ ስፒድ ፍቅረኛ እንዳላት ሲጠይቃት እንደሌላት ገልጻ ስልክ የተቀያየረች ሲሆን እዛው ላይቭ ስትሪሙ ላይ የነበሩ ደቡብ አፍሪካውያን ወገናቸውን ቀልቧን ለመግፈፍ የቀደማቸው ማንም አልነበረም። ከፍቅረኝነት ያለፈ እጮኝነት ላይ የደረሰች መሆኗን እጮኛዋን እያሳዩ ዋሾነቷን አጋለጡ። ብዙዎቹም የሀገሯን ክብር እንዳስነካች ሲተቹና ሲወቅሷት ነበር። ሌሎች ደግሞ ምን ነካችሁ አይሾ ስፒድ እኮ ነው አይፈረድባትም ሲሉ ተደምጠዋል። ጀንበር ወጥታ እስክትገባ ቆይታ ያላደረገው አይሾ ስፒድ በኢትዮጵያውያን ሴቶች የገጠመው ነገር ግን ሳያስገርመው አልቀረም። ለሀገር ቱሪዝም ሲባል ከመንግሥት ከፍተኛ ባለሥልጣናት አንስቶ እስከ ታዋቂ ሰዎች የተቀበሉት አይሾ ስፒድ በሚስ ወርልድ አፍሪካ ሴት አቀባበል ተደርጎለት ነበር። አይሾ ግራ በመጋባት ሚስ ወርልድ አፍሪካ ምን ማለት ነው አላት። ሐሴት ትህትና ከኩራት ጋር ተላብሳ ከደቡብ አፍሪካዋ ሞዴል ቀጥዬ ቆንጆዋ እኔ ነኝ አለችው። በመገረምና ውበቷን ከራስ መተማመኗ ለመውረድ በመታዘብ ከአፍሪካ ሴቶች ሁሉ ቆንጆ ነሽ አላት። ሐሴት ስለ እሷ ውበት ቁንጅና እሱ ፊት በማብራራት ውበቷን ለማስመስከር አልተጣጣረችም። ለዓለም መድረክ ያሳየችው ኢትዮጵያ የቡና መገኛ መሆኗን ነው። አይሾ ስፒድ ስለለበሰው ጃኬት ሐሴትን ሲጠይቃትም 9 ከ10 ብላ ስትመልስለት ከመገረም አልቦዘነም። 10 ለማግኘት ምን ቀረው ሲላት ሐሴት ሀገሯን በማስቀደም ደግመ ኢትዮጵያ ስትመጣ 10 ይሆናል አለችው። እዚህ ጋር የኢትዮጵያውያን ሴቶች ስነ ምግባር ያሳየ ነገር ተፈጠረ። 6 ሚሊዮን ተመልካች እያየው በኮመንት ሴክሽኑ ላይ ልክ እንደ ደቡብ አፍሪካዊቷ ወጣት ሴት ሲንግል ነኝ እያሉ ሐሳብ እየሰጡ ሐሴት ጨዋነትን መረጠች። አይሾ ተመልሼ ብመጣ ራት አብረሽኝ ትበያለሽ ሲላት አስብበታለሁ ሆኗል መልሷ። ከሱ ዝና በላይ የእሷ ዋጋ አድምቃ በመጻፏ የብዙ ሙገሳ ተቀብላለች። ሌላው አይሾ ስፒድ በየደረሰበት የዓለም ክፍል የሀገሩን ሴቶች የገንዛ ሀገራቸውን ወንዶች እንደ ማርያም ጠላት ሲያንቋሽሿቸው ማየት በለመደው አይኑ ዛሬ ኢትዮጵያውያን ሴቶች የሀገር ልጅን ማክበርም አስተምረውታል። በቅርቡ ፌዴራል ፖሊስ አስሮት የነበረው ኢትዮጵያዊ አይሾ ስፒድ የሚል መጠሪያ ያገኘው ቁርጥ እሱን የሚመስለው ቲክቶከር እንዲሁም አይሾ ስፒድና የዚምባብዌ አይሾ ስፒድ ተቀምጠው የሚያማምሩ ወጣት ሴቶች ማን እንደሚያምር ይጠየቃሉ። እንግዳን ማስቀደም ባህላችን ነውና አይሾ ስፒድ ቀጥለው የሀገራቸውን ልጆች በሦስተኛ የዚምባብዌውን አይሾ ስፒድ በመምረጥ የሀገራቸውን ልጅ ያከበሩ ሲሆን የዚምባብዌ አይሾ ስፒድ ደግሞ እንዲያስቡና እሱን እንዲመርጡት ቢጠይቁም ለሀገራቸው ልጅ ድጋፋቸውን በመስጠት ጸንተዋል። አይሾ ስፒድ በየሀገሩ እሱን ከሚመስሉ ተብለው ከሚገመቱ ወጣቶች ጋር በስትሪም የሚያደርገው ቆይታ በተመልካቾች ተወዳጅነትን ያገኘ ተግባር ሆኗል። ከአይሾ ስፒድ ወደ ኢትዮጵያ መምጣት ተከትሎ ዕለት ዕለት በመልካምነቱ አፋችን እያሳዘ ያለው ቲክቶከር አዶናይ ዛሬም በሚገርም ሁኔታ መልካምነቱን ሳይሰስት ሲያሳዩ ይሏል። ከአይሾ ስፒድ ጎን ተገኝቶ ስለ ራሱ ያላወራ ሰው ማግኘት እጅግ ከባድ ሲሆን አዶናይ ዛሬ ከጎኑ ሆኖ ሙሉ ለሙሉ ኢትዮጵያዊ አይሾ ስፒድ እንደ ኮከብ እንዲያበራ ሲታገል ነበር። በማስተርጎም እንዲሁም ዓለም እንዲያያቸው የቻለውን ሲያደርግ ታዝበናል። ለአይሾ ስፒድ በተደረገ አቀባበል ላይ እስር ቤትን ጎብኝተው ከወጡት አንዱ ጆን ዳንኤል ጆሲ በመስቀል አደባባይ አነጋጋሪ ድርጊት ፈጽመው ታዝበናል። በተለይ በጃኒ የቀድሞ ፍቅረኛ ጆን ዳንኤልና የአሁኑ ፍቅረኛው አዶናይ መድረክ ላይ መያያዝ
በወጣቱ ዘንድ ከፍተኛ የደስታ ስሜት የፈጠረና መስቀል አደባባይ በጩኸት ያናጋ ተግባር ነበር። ጆን ዳንኤልና አዶናይ እንደ ተቀናቃኝና ሊወዳጁ አይችልም በሚል ፍራቻ እንደ ጸበኛ የመታየታቸው ነገር የሚዘነጋ አይደለም። ይህ በመድረክ ላይ በአካል መያያዛቸውም በሁለቱም አድናቂዎች ዘንድ ልዩ ስሜትን ፈጥሯል። ሌላው ታዋቂው ቲክቶከር ጆሲን ለማግኘት ወጣቶቹ ከፖሊስ ጥበቃ አልፈው ጆሲን ፎቶ ለመነሳት የጠየቁት ሲሆን ይህም በፖሊሶችና በወጣቶች መሃል ግጭት አስተናግዶ አልፏል። በአዶናይና በሌሎች ቲክቶከሮች የተዘጋጀው አቀባበል መንግስትን በእጅጉ የደገፈው በተለይ ደግሞ ለወጣቶች ልዩ ስሜት የፈጠረ ነበር። በአፍሪካ ቱር ከተጀመረ በ11 ቀናት ውስጥ ብቻ በእይታና በሰብስክራይብ ብዛት ኢትዮጵያውያን በአንደኛ ደረጃ በመሆን አዲስ የሪከርድ ታሪክ ተመዝግቧል። ለዚህም አዶናይ በርካታ ሰው ሲቀሰቅስና ታሪክ እንዲሰራ ሲጠይቅ እንደነበረ የሚዘነጋ አይደለም። ስፒድና ቡድኑ ለተደረገላቸው ደማቅ አቀባበልና ለተሰጣቸው ልዩ ፍቅር ኢትዮጵያውያንን ከልብ ያመሰገኑ ሲሆን የቀጥታ ስርጭታቸውን ጨርሰው ወደ ሀገራቸው ተመልሰዋል። በዚህም ምክንያት ነገ ከኢትዮጵያ የሚተላለፍ ቀጥታ ስርጭት ላይቭ ስትሪም እንደማይኖር አስታውቀዋል። ተቆርጦ በወጣ ቪዲዮ እንዲሁም ላይቭ ስትሪም ሲስተላለፍ ከተለያየ ዓለም ሀገራት ስለ ኔትወርኩ ጥራት አስተያየት ሲሰጥ እንደነበረና እሱንም በጣም ያስጨነቀው ጉዳይ መሆኑን ታዝበናል። ስፒድ ኢትዮጵያን በድጋሚ እንደሚጎበኝና ዳግም እንደምንገናኝ ሙሉ እምነት እንዳለው ገልጿል። በአንድ ቀን ባልሞላ ጊዜ ውስጥ በአንድ ጊዜ በርካታ ቦታዎች ላይ በመገኘት ኢትዮጵያን ለዓለም አሳይቷል ማለት ቢቻልም የእሱ አንድ ቀን ማደር የሚጨምረው በርካታ ዕድል ከመኖሩ የተነሳ ጉብኝቱን ማጠሩ ግን በርካቶችን አስቆጥቷል። ይህም የኢትዮጵያን ባህላዊ ምግብ ለመሞከር ባደረገው ጥረት ቁርጥ በመብላቱ የታመመ ሲሆን ወይም በኔትወርኩ ጥራት መድከምና ላይቭ ስትሪሙ በተፈለገው ጥራት ማስኬድ ባለመቻሉ ይሆን ሳያድር ኢትዮጵያን ተሰናብቷል። አይሾ ስፒድ በአድዋ ሙዚየም በመገኘት በቀኝ ግዛት ያልተገዛን መሆናችን፣ ከፈንድቃ መስራች መላኩ ጋር ባህላዊ ጭፈራችን፣ ጥሬ ሥጋ በመመገብ ባህላዊ ምግባችን እስከዛሬ እንዴት አልቀመስኩትም በማለት በአድናቆት ለዓለም ጣፋጭ ምግብ መሆኑን በማሳየት የቡና መገኛ መሆናችን እንዲሁም አቀባበላችን ለዓለም በአንድ ቀን አሳይቷል። አጀብ ከማለት ሌላ ምን ይባላል? በሚሊዮን የሚቆጠር በጀት ተመድቦ የሚሰራ ስራን በ20 ዓመት ልጅ ሲሰራ ለማድነቅ ንፍገት ነው የሚሆነው። አይሾ ስፒድ ቀኑን 24 ሰዓት ብቻ ናት ብንል የሆነውን ሁሉ ታሳንስብናለች። የአዶናይን መጠን አልባ ደግነት፣ የኢትዮጵያውያን ሴቶች ውበትና በራስ መተማመን፣ የቲክቶከሮችን መተባበርና ባህላችን ለዓለም የታየበት ቀን ነበር። አበቃን። የእናንተን ሐሳብ በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።